ይኸው ከየድራፍት ቤት ተጠራርተውልን ሄደውልሃል ግሸን ገቢ ማሰባሰቢያ ብለው 40 60 ብሎ 40% ሊበሉ ይኸው የሰካራም ማት እኛ ያላልኩ ቲክቶከር አልቀረ ዩቲዩበር አልቀረ እዚሁስ ማን እንዳለ ታውቃለህ? ይደነቀሲ ማለት ዩቲናስ በፌስቡክ ልትከሰስ መሆኑን ተሰምቷል። በማህበራዊ ሚዲያ በተለይም ደግሞ በፌስቡክ የሚታወቀው ሰይድ አህመድ በቲክቶከሯ ዩቲናስ ላይ የጀመረው የህግ ክርክር ወዲነት ጭካኔ ነው። በሐዋሳ ከተማ የገዛ ወንድና ሴት ልጆቹን ለአመታት የመድፈር ጥቃት የፈጸመው አባት በእድሜ ልክ ጽኑ እስራት ተቀጣ። በሐዋሳ ከተማ ከውሻ ነፍስ አነሰብን አይደለ? ለኛ አርሲ ላይ እየተገደሉ ያሉ የኦርቶዶክሳውያን ህይወት ከውሻ ነፍስ ከውሻ አነሰብን አይደለ? ከሁለት ቀን በፊት እኮ 21 ኦርቶዶክሳውያን አርሲ ላይ ተገለዋል። እንዴት ነው ሶሻል ሚዲያ ላይ ትኩረት ያጣው? ሰላም የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ኢትዮጵያውያን ኤርትራውያን እህት ወንድሞቼ በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዳዲስና አነጋጋሪ ጉዳዮች ጋር ተመልሼ መጥቻለሁ። እንደተለመደው ቪዲዮ ላይክ በማድረግ እንዲሁም ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያልናችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን በተጨማሪ ቪዲዮቹ ላይ ያላችሁን ማንኛውም ሐሳብ አስተያየት ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንመጣ አበረታቱኝ። ወደ ቪዲዮቹ ወዲነት ጭካኔ ነው። በሐዋሳ ከተማ የገዛ ወንድና ሴት ልጆቹን ለአመታት የመድፈር ጥቃት የፈጸመው አባት በእድሜ ልክ ጽኑ እስራት ተቀጣ። በሐዋሳ ከተማ አስተዳደር በቱላ ክፍለ ከተማ ዳቱ ቀበሌ በመኖሪያ ቤታቸው ውስጥ የ19 እና የ13 ዓመት ሴትና ወንድ ልጆቹን ተከሳሽ ተካልኝ ሻካ እንደደፈረ የሐዋሳ ከተማ አስተዳደር ፖሊስ መምሪያ አዛዥ ረዳት ኮሚሽነር ግርማ ማቴዎስ ለብስራት ሬዲዮ ተናግረዋል። እንደ ኃላፊው ገለጻ ሴት ልጁን ከ2014 እስከ 2018 ዓ.ም ድረስ ሲደፍራት እንደቆየና ወንድ ልጁን ደግሞ ከ12 እስከ 13 ዓመቱ ድረስ ታዳጊዎቹን በተደጋጋሚ የመድፈር ጥቃት ይፈጸምባቸው እንደነበር ጭምር ገልጸዋል። ተከሳሽ ተካልኝ ሻንካ የተባለው ልጆቹ ላይ ጥቃት የሚፈጽመው እናታቸው በሌለችበት እየጠበቀ ገላቸውን እኔ ነኝ የማጥባቸው በማለት ሴቷን ከ5 ዓመት ጀምሮ የመድፈር ጥቃት መፈጸሙና ወንድ ልጁንም መድፈሩ ተረጋግጧል። ተከሳሹ አባት ተካልኝ ሻንካ እጅግ ነውረኛና የማህበረሰቡን ወግና ልማድ በተጻረረ መልኩ በለጋ ዕድሜያቸው ይህንን አስነዋሪ ድርጊት ፈጽሞባቸዋል ተብሏል። ክሱ ሲከታተል የቆየው የሐዋሳ ከተማ የመጀመሪያ ደረጃ ፍርድ ቤት የካቲት 27 ቀን 2018 ዓ.ም በዋለው ችሎት ተከሳሽ የፈጸመው ድርጊት በልጆቹ ላይ ከፈጠረው ከባድ ሐዘን፣ ጭንቀትና ፍርሃት እንዲሁም የአእምሮ ጉዳት ግምት ውስጥ በማስገባት ተከሳሽን ያስተምራል፣ ሌሎችንም ከመሰል ድርጊት ያስጠነቅቃል በማለት በእድሜ ልክ ጽኑ እስራት እንዲቀጣ የተወሰነበት መሆኑን ረዳት ኮሚሽነር ግርማ ማቴዎስ ጨምረው ለብስራት ሬዲዮ ተናግረዋል። ኢማጂን የወለደውን እንግዲህ የአብራኮቹን ክፋይ እንደዚህ ያደረገ አባትን እየሰማን አሁን ላይ ህፃናት ልጆቻችንን በጥንቃቄ ማሳደግ እንዳለብን እኔ ለናንተ ምክርን ብለግሳችሁ እንደ ቀልድ ወይም እንደ ፌዝ እንዳትቆጥሩብኝ። ብቻ እንደዚህ አይነት ዜኖች በተደጋጋሚ እየሰማን በማህበራዊ ድረገጾች ላይም በተደጋጋሚ ሲጋሩ እየተመለከትን ነው። ስለዚህ እንግዲህ ልጆቻችሁን በተለይ ህፃናት ልጆቻችሁን ወላጆች ትኩረትና ጥንቃቄ አትንፈጓቸው። የት ነው የሚሉት ከማን ጋር ነው የሚሉት የሚለውን ነገር በጥንቃቄ መከታተል መቻል አለባችሁ። ግን እንደዚህ አይነት ዜናዎችን እንደ መስማት አሳዛኝ ነገር የለም። በእውነቱ በዚህ ጉዳይ ምን እንደምል ባላቅም ጥንቃቄ እንድታደርጉ ብቻ ለመናገር ያክል ነው። እናንተስ በዚህ ጉዳይና በእንደዚህ አይነት ኢሹዎች ምን አይነት ሀሳብ አላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ብታጋሩኝ ደስ ይለኛል። ወደ ቀጣይ ቪዲዮ ቤትሽን እንድንሰራ ፍቀጅልን። ቤትሽን እንድንሰራ ፍቀጅልን። ቤትሽን እንድንሰራ ፍቀጅልን። የተለያዩ ታዋቂ አርቲስቶቻችን አሁን ቀንጨብ አድርገን በተመለከትነው መልኩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ለምትገኘው ግሸን ደብረ ከርቤ ማርያም ቤተክርስቲያን የእርዳታ እጃቸውን ዘርግተው ነበር። እንደ ቀኑ ክፋት እንደ ሰው ክዳት እንደኔ አንድ መሆን በዚህ መልኩም እንግዲህ ደስ የሚሉ ሌሊቶችን ደከመን ሰለቸን ሳይሉም ላይቭ ላይ እያሳለፉ ይገኛሉ። ወደፊትም እንግዲህ ያሰቡት ዓላማ እስከሚሳካ ጊዜያቸውን መስዋዕት አድርገው ለቤተክርስቲያኒቷ የቻሉትን እንግዲህ በጎ ስራ ለማድረግ እዛው ድረስ ተጉዘው አሁን ላይ እንግዲህ በግሸን አካባቢ ወይም ደግሞ በግሸን ቤተክርስቲያን እንደሚገኙ የምናውቀው የሰሞኑ መነጋገሪያ ዜና እንደሆነ ይታወቃል። ታዲያ አንድ ግለሰብ በዚሁ በማህበራዊ ድረገጽ መተግበሪያ ላይ እነዚህ ሰዎች ሌቦች ናቸው፣ ለራሳቸው
ጥቅም ሲሉ ነው የመጡት እንጂ ለቤተ ክርስቲያኒቱ አስበው አይደለም ይለናል። እስኪ ምንድነው ቪዲዮ ካላችሁ ተመልክተን እንመለስ። ዘረፋው እንደቀጠለ ነው። እኛ ደግሞ ወጪዋችንን እንቀጥላለን። ግሸን እየሄድን ነው እያሉ ነው አርቲስቶች፣ ቲክቶከሮች ተሰብስበው ግሸን ማርያም እየሄድን ነው እያሉ ነው። እንደምታውቀው ግሸን ቤተክርስቲያን ግሸን ማርያም በጣም ብዙ ገቢ ያላት ነው። በአመት እንኳን ገቢ የምታገኘው ገቢ ለሌሎች ቤተክርስቲያኖች እንኳን ይተርፋል። ቁልቢ ገብርኤል እንደምታውቁት ነው በየቦታው የሱ ገቢ ለሌሎች ቤተክርስቲያኖች የሚተርፍ ገቢ ያለው ቤተክርስቲያንን ለማሰራት ነው ብለው ቲክቶከር፣ ዩቲዩበር፣ አርቲስቶች ተጭነውለት ሄደዋል። ግሸን ሄደዋል። ገቢ ማሰባሰቢያ ላይ ናቸው። በዚህ ሰዓት አላሽል ቦይ ነው የምቀርጸውና ቤተክርስቲያን ከ40% እና 60% የሚባል ነገር አለ። አሁን 40% ማለት አርቲስቶች ሁሉ ሀብታም ሆነው የሚመጡት ማለት ነው። ቲክቶከር ሁሉ ሀብታም ሆኖ ይወጣል። አንተ በሌለ ብር ቤተክርስቲያን ወረዳለሁ አግዛለሁ እያልክ የምትለከውን ብር አርቲስትና ቲክቶከር የሚባለው እና በሰፈር ላለ አድባር ነው መስጠት ያለብህ ብር። ስልክን አውጥተህ ለግሸን እረዳለሁ ብለህ እንዳታስበው። ግሸን በአመት አንዴ የምታገኘው ብር ለኢትዮጵያ ተርፋል። ኦርቶዶክስ የሆናችሁ ሰዎች ሰፈራችሁ ላለ ቤተክርስቲያን እርዳታ አድርጉ። ይሄን ቪዲዮ ኮፒ ሊንክ ሼር ላልደረሰው ሰው እንዲደርስ አድርግ እንጂ አዋጭ ነው። 40% ማለት ከቤተክርስቲያን የሚገኘውን ገቢ ለአርቲስት እየሰጠች እዚህው እንደምታዩት ስንት አመት ላገለገላት ለገብረ ጻድቅ መኪና እንኳን የሰጠው ማን ነው? እና አዶናይ እኛም ፎሎ አድርጉ ተብሎ ነው። ሌላ ተቋም ነው የሰጠው። ቤተክርስቲያኗን ሀብት ግን ማን ነው የሚባለው? አርቲስት ቲክቶከር ሆኗልና እምቢ ማለት አለባችሁ። ሰፈራችሁ ላለ አድባር ብር ስጡ። ይኸው ከየድራፍት ቤት ተጠራርተውልን ሄደውልሃል ግሸን ገቢ ማሰባሰቢያ ፐርስ ብለው 40% ብለው 40%ን ሊበሉ ይኸው የሰካራም ማት እኔ ያላልኩም። ቲክቶከር አልቀረ ዩቲዩበር አልቀረ እዚህ ውስጥ ማን እንዳለ ታውቃለህ? ይደነቀሲ ማለት ይሄ ሆረር የሆነ ልጅ አንተ እግዚአብሔር ቫምፓየር ነው። ገንዘብ ያለበት ቦታ ሁሉ በቃ ታገኘዋል። እናንተ እንዲህ ማለት አለባችሁ። ቤትሽን እንድንሰራ ፍቀጅልን እያሉ የራሳቸውን ቤት ሊሰሩ ሄዱ። ይሄ ምድረ ሰካራም አርቲስት ሁሉ ተሰብስበው ይሄዳል ግሸን ይባላል። አሁን ማታ ብታገኛቸው እግዚአብሔር ክለብ ነው ግሸን ይሄዳሉ። እነዚህ ቤተክርስቲያን ላይ ብትሄድ መድረኩን ሁሉ እየተቆጣጠሩት ነው። የሃይማኖት አባቶች ሁሉ ከመድረክ ላይ እየተገፉ እየወረዱ ዘማሪያን እየወረዱ ምኖች እየወጡ ነው። ቲክቶከር እና ዩቲዩበር ምንም እውቀት የሌላቸው ሌባ ሰካራም ሁሉ ተሰብስበው ቤተክርስቲያኗን እያዋረደ ስለሆነ ለዛ ነው እኔ አልፋታም በዚህ ጉዳይ ብያቸዋለሁ። ማቅ ነው። እነዚህ ሰዎች የሃይማኖት ሰዎች አይደሉም፣ ዓለማዊ የሆኑ ሰዎች ናቸው። ድብን ያሉ ሰካራሞች፣ ሱሰኛ የሆኑ ሰዎች ናቸው እዚህ ላይ ተደረደረው እና እነዚህ ሰዎች ናቸው እንግዲህ ገቢ ማሰባሰቢያ ብለው የኢትዮጵያን ሕዝብ ማታ ሁሉ ላይቭ ላይ ያስገባል። እንደ ቪዲዮ ሪፖስት አድርግ። ሰፈራችሁ ላለ ደብር ነው ገንዘብ መስጠት ያለባችሁ። ገጠር ላሉ ቤተክርስቲያኖች ነው መስጠት። ቀጥታ ሄደ ይሄ በቀጥታ ስርጭት የሚደረገው ነገር ሁሉ ዘረፋ ነው። ቪዲዮዎቹን እንግዲህ እንደተመለከታችሁት አሳማኝ ነው ብዬ አላስብም። ምናልባት እንግዲህ ቤተክርስቲያን ውስጥ ያሉትን የገቢ ማሰባሰቢያ እርዳታዎች ከዛም ገቢውን እንዴት ነው የሚካፈሉት የሚለውን በቂ እውቀት ባይኖረኝም ግን አስበው እዛ ቦታ መሄዳቸው ብቻ ውስጣቸው ያለውን መልካምነት ያሳያል ብዬ አስባለሁ። ታዲያ እንደዚህ አይነት መልካም ስራዎች ሲሰሩ ስራውን ማበረታታትና ብዙዎች ይህንን ዜና ሰምተው በየትኛውም ቤተ እምነት ቢሆን እንግዲህ መደረግ ያለበት እርዳታ እንዲደረግና ከቻለን ከግባቸው ባለፈ እንዲመጡ ወይም ደግሞ ከፍ ያለ ገንዘብ ወይም ማቴሪያሎችን እንዲያሰባስቡ ማድረግ ሲገባን አሊያም ደግሞ የታቀደው እስከሚሞላ የራሳችንን ጥረት ማድረግ ሲገባን እንደዚህ አይነት መልካም ስራ የሚሰሩ ሰዎችን እንደዚህ ማድረጉ ተገቢ አይመስለኝም። ብቻ ቤተሰቦች ይህ ጉዳይ ብዙዎችን እያነጋገረ ያለ ጉዳይ ነው። ሁሌም ቢሆን እናንተ ምንም ቢወራባችሁ ግን መልካም ስራን መስራት ቀጥሉ። መልካምነት ለራስ ነው። መልካምነት እንግዲህ ወደፊት ለኛ የተለያዩ ጥሩ እድሎችን ይዞ ይመጣል። በእኛ ሀገር እየተለመደ ይመስለኛል እንደዚህ አይነት መልካም ስራ የሚሰሩ ሰዎች ላይ አንዳንድ ሰዎች እንደዚህ አይነት መረጃዎችን ያወጣሉ። ብቻ ግን እንደዚህ አይነት ወሬ መወራቱ በማህበራዊ ድረገጽ ላይ ብዙ ጥሩ ስራ መስራት ስንችል ተገቢ ነው ብዬ አላስብም። ዩቲናስ በፌስቡክ ልትከሰስ መሆኑን ተሰምቷል። በማህበራዊ ሚዲያ በተለይም ደግሞ በፌስቡክ የሚታወቀው ሰይድ አህመድ በቲክቶከሯ ዩቲናስ ላይ የጀመረው የህግ ክርክር ወደ ፍርድ ቤት መሸጋገሩን በይፋ የገለጸ ሲሆን ሰይድ ጉዳዩ እንዳልተረሳና በሂደት ላይ መሆኑን ለአድናቂዎቹ መግለጹንም ተመልክቻለሁ። እንደ ሰይድ ገለጻ ጉዳዩን በንግግር ለመፍታት ጥረት ተደርጎ ነበረ። ታዋቂ ግለሰቦችና የብዙሃን መገናኛ ሰዎች ጣልቃ በመግባት ነገሩ በሰላም እንዲያልቅ ቢሞክሩም ዩቲናስ ለንግግር ፈቃደኛ
ሳትሆን ቀርታለች ያለ ሲሆን ጠበቆች ጉዳዩ ወደ ፍርድ ቤት ከመሄዱ በፊት በሕግ አግባብ ማስጠንቀቂያ በዋትስአፕ ልኮላታል ያለ ሲሆን መልእክቱን ካየሽ በኋላ ምንም አይነት ማስተካከያ ከማድረግ ይልቅ የፌስ ምላሽ ማለትም ሪያክሽን መስጠት ትችላለች በማለት የገለጸ ሲሆን ሰይድ አህመድ አክሎም አንዳንድ ሰዎች ጉዳዩ ለታዋቂነት ወይም ደግሞ ፈርቶ እንደተው አድርጎ እንደሚመለከቱት ጠቅሶ ያውላችሁም እንደምታውቁት ይህ ጉዳይ በአንድ ወቅት እጅግ መነጋገሪያ እንደነበረም የሚታወስ ነው። ሰይድ አህመድን በርካታ ሰዎችን ያስከፋ ነገር ስለ ዩቲናስ የተናገረ ሲሆን ዩቲናስን ሰይድ የተባለው ግለሰብ ስርቆ ለዘረፋት መናገሯን ተከትሎ ይህ ጉዳይ በአንድ ወቅት እጅግ መነጋገሪያ እንደነበረ የሚታወስ ነው። በዚህ ጉዳይ ላይ ተጨማሪ መረጃ የሚሰማም ከሆነ የማሳውቃችሁ ይሆናል። ለእውነተኛና ለፈጣን መረጃ እንደተለመደው ፎሎ ማድረግም ትችላላችሁ። መልካም ምሽት። በዚህ በሶሻል ሚዲያ ፕላትፎርም ከቅርብ ዓመታት ጀምሮ ተወዳጅነት ያተረፈችው እህታችን ዩቲናስ እንደተመለከትነው እንግዲህ ክስ ሊቀርብባት እንደሆነ ሰምተናል። ታዲያ እንግዲህ ወደፊት ከክሱ ጋር በተያያዘ የተለያዩ አዳዲስ መረጃዎች ይኖራሉ። እኔም አዳዲስ መረጃዎች ሲኖሩ ይዤላችሁ መጣ ነው የሚሆነው። ጉዳዩ እንዴት ነው? ፍርድ ቤት ውስጥ ምን አይነት ውሳኔ ያስተላልፋል? ብዙዎች እየጠበቁት ያለ መረጃ እንደመሆኑ እንደወጣ እንግዲህ የማሳውቃችሁ ይዤላችሁ መጣ ነው የሚሆነው። ወደ ቀጣይ ቪዲዮ። ከውሻ ነፍስ አነሰብን አይደለ? ለኛ አርሲ ላይ እየተገደሉ ያሉ የኦርቶዶክሳውያን ህይወት ከውሻ ነፍስ ከውሻ አነሰብን አይደለ? ከሁለት ቀን በፊት እኮ 21 ኦርቶዶክሳውያን አርሲ ላይ ተገለዋል። እንዴት ነው ሶሻል ሚዲያ ላይ ትኩረት ያጣው? እንዴት ነው አጀንዳ ሊሆን ያልቻለው? ለመድ ነው አይደለ? በቃ አርሲ ላይ የኦርቶዶክሳውያን ሞት ተለመደ አይደለ? እኛን ሰርፕራይዝ አያደርገንም አይደለ? ለመድ ነው አይደለ ወይ? በጣም የሚያሳዝነው ከሁለት ሳምንት በፊት እየሞቱ ላሉ እየተገደሉ ላሉ ውሾች የውሻ ነፍስ አስጨንቋችሁ እንዴት ይገደላሉ እያላችሁ ብዙዎቻችሁ ድምጽ ስትሆኑ ነበር። እና ከሁለት ቀን በፊት አርሲ ላይ ለተገደሉ 21 ለሚደርሱ ኦርቶዶክሳውያን ነፍስ እንዴት ዝም አላችሁ? ከውሻ ነፍስ አነሰባችሁ? ከነዛ ከሚገደሉ ውሾች ነፍስ አርሲ ላይ የሚገደሉ ኦርቶዶክሳውያን ነፍሳቸው አነሰባችሁ? በጣም ነው የሚያሳዝነው። ሶሻል ሚዲያ ላይ የምትገኙ የኮንተንት ክሪኤተሮች ይሄ ስለ ኮንተንት አይደለም። ኮንተንት ምንም ሊሆን ይችላል። ወጣችሁ አርሲ ላይ በየጊዜው እየተገደሉ ላሉ ኦርቶዶክሳውያን ድምጽ ሁኑ። ከሁለት ቀን በፊት 21 ኦርቶዶክሳውያን አርሲ ላይ ተገለዋል። ይሄንን ነገር አልሰማችሁም? ለምንድን ነው ዝም ያላችሁት? በጣም የሚያሳዝነው ሀገራችሁ ኢትዮጵያ ውስጥ ከሁለት ቀን በፊት አርሲ ላይ 21 ኦርቶዶክሳውያን በግፍ ተጨፍጭፈው እናንተ ግን እየዘገባችሁ ያላችሁት ስለ እስራኤልና ስለ ኢራን ውዝግብ ነው። ምን አገባን እኛ ስለ እስራኤልና ስለ ኢራን? የራሷ አሮባት የሰው ታማስላለች። አሁንም ይሄ አሽቃባጭነት ነው። መጀመሪያ ስለ ሀገር ጩ፣ መጀመሪያ ስለ ሀገርሽ ጩሂ። በጣም ነው የሚያሳዝነው። እኔ አሁን ፍትህ ለአርሲ ኦርቶዶክሳውያን ለማለት አልመጣውም። ምክንያቱም በዚህ መንገድ በጣም ብዙ ጊዜ ጠይቀናል። ከሞት ልናስጥላቸው አልቻልንም። ከመገደል ከመጨፍጨፍ ልናስጥላቸው አልቻልንም። ጥያቄ እስከ መች ድረስ ነው የሚመለከተውን አካል የምጠይቀው። እስከ መች ድረስ ነው አርሲ ላይ የሚገኙ የኦርቶዶክስ ተዋሕዶ እምነት ተከታዮች የሚጨፈጨፉት? ይሄንን ቪዲዮ ሰብአዊነት የሚሰማችሁ ሁሉ ሼር፣ ላይክ፣ ሪፖስት ያደረጋችሁ ለሚመለከተው አካል አድርሱልኝ። ንጹህ ደም ፈሰሰ፣ የአቤል ደም ጮኸ። ቃየል በዛ ብሎ መናገር ኃጢአት አይደለም። ፖለቲከኛውም ሃይማኖተኛውም ዝም ካለ ሰሞኑን ዓለማችንን ብሎም ሀገራችንን እያነጋገረ ነው እንግዲህ የነ አረብ ሀገራቱ ማለትም የነ ኢራን፣ የነ እስራኤል፣ የነ ቱርክ፣ የነ አሜሪካ የጦርነት ዜና። ታዲያ በዚህ መሃል ተደብቋል ብዬ ያሰብኩት በተደጋጋሚ እንግዲህ ቀን በቀን እየሰማነው ያለ አንድ መረጃ አለ። ምንድነው እሱም? በአርሲ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች የሆኑት ወንድም እህቶቻችን እንግዲህ በግፍ ሕይወታቸው እያለፈ ይገኛል። ይሄም እንግዲህ ከብዙዎቻችን ትኩረት እየተሰጠው ያለ አይመስለኝም። ወንድማችን ያነሳው ሐሳብ ጠቃሚ ሐሳብ ይመስለኛል። ቤተሰቦች አሁን ላይ እኛ ትኩረት ያለብን ስለ ኢራን ወይስ ስለ አሜሪካ ነው ወይስ ወደ ሀገራችን ፊታችንን መለስ አድርገን ስለ አርሲ? እስኪ ያለውን ሐሳብ እንደ ጥያቄ መልኩ አቀረብኩላችሁ። ኤአይ ቅዱስ ዮሐንስ አፈወርቅን ያውቀዋል።
እንደ ቅዱስ ዮሐንስ አፈወርቅ ሆነ የተባረከ የሚያሳምን የእግዚአብሔር ቃል ንገረኝ። እነዚህ ሁለት ሰዎች ላወዳድር አይደለም የመጡት። ትንሽ ያሳዘነኝ ነገር ስላለ ነው። እሳቸው የሮሙ ፖፕ ታውቋቸዋላችሁ አይደል? ሰሞኑን ለፕሪስቶቹ ምን አይነት መግለጫ ሰጡ መሰላችሁ? ቄሶቹ አይ ቲንክ በተደጋጋሚ የቻት ጂፒቲ ላይ ስብከቶችን፣ ጽሁፎችን አይ ቲንክ እያወጡ ለህዝቡ ማስተማር ጀመሩ። ስራ እያቀለሉ በእነሱ ቤት ማለት ነው። እሳቸው መድረክ ላይ በግልጽ ወጥተው በቻት ጂፒቲ ማስተማራችሁን ወይንም ከቻት ጂፒቲ የእግዚአብሔርን ቃል ማጣቀስ አቁሙ የሚል ስትሬት የሆነ መልእክትን ያስተላልፉት። ከዛ ውጭ ደግሞ ለህፃናትም እንደዛ መልእክት አስተላልፏል። ሆምወርካችሁ ቻት ጂፒቲ ሊሰራው ይችላል፣ አዎ ስማርት ነው፣ ግን ደግሞ በራሳችሁ ስሩ። ያ መንገድ ሰፖርት የሚደረግ አይደለም፣ በቃ እናንተን ማንነታችሁን ይጎዳል ብለው ማለት ነው። ይሄ ግለሰብ ደግሞ ምን እንደሚያምን አላውቅም፣ ግን ስሙት። በጭንቀት ላላችሁ ኤአይ እናንተ በምትፈልጉት መልክ ብትፈልጉ ከሳይንሱ ብትፈልጉ ከመጽሐፍ ቅዱሱ የሚያስናና ቃል ምክር ጓደኛ መሆን እንደምችል ታውቃላችሁ። ኤአይ ብዙ ነገር መሆን ይችላል። እሸቱ መለሰ እንግዲህ ከአርቲፊሻል ኢንተለጀንስ ወይም ኤአይ ጋር ተያያዥነት ያለው አሁን የተመለከትነውን ሐሳብ ሲያነሳ ብዙዎች እየተቃረኑት ይገኛሉ። ታዲያ እንዴት ነው የእሸቱ ሐሳብ ያስኬዳል ወይስ አያስኬድም? ምናልባት እሱ ደግሞ አርቲፊሻል ኢንተለጀንስ ምን ያህል ለኛ አሁን ላይ ህይወታችንን ሲምፕል ሊያደርግ እንደሚችል፣ ህይወታችንን ቀለል ሊያደርግ እንደሚችል ለማስረዳት የተጠቀመበት አንዱ ወይ ነው ብዬ አስባለሁ። ምናልባት ከክፉ ባንመለከተው ጥሩ ነው። ብዙዎች ግን እንደዚህ ማለት አልነበረበትም፣ እንደዚህ ከሃይማኖት ጋር አያይዞ ምሳሌ መስጠት የለበትም በሚለው ሐሳብ ልክ ልጁ ባነሳቸው ሐሳቦች እየተቃወሙት ይገኛሉ። እኔ ግን ምናልባት ከነዛ ሰዎች ጎን አይደለሁም። ምክንያቱም አሁን ላይ ህይወታችንን ቀለል ከምናረግባቸው መንገዶች መካከል አንዱ እርሱ ወይም ደግሞ አርቲፊሻል ኢንተለጀንስ ስለሆነ ማለት ነው። ሊያሾ ማስፈራራት ጀምራለች። ታዲያ ብዙ ሰዎች ያንቺን ህይወት ያውቁታል። ቱርክ ላይ ህይወትሽ ይታወቃል። ተጓብተናል። ማዳም ቤት አረብ ሀገር ሆነሽ ሲሆን ምንድነው ከሴቶች ጋር ማያይዘሽ? ምንድነው ራቆትሽ ያለ ቴሌግራም ላይ ለቋለው እንዲሆነች ነው ብሎ ጭራሽ ሴቷ መጣች እንደዚህ ተብላ። አይ ቲንክ በዚህ ሰዓት ተጠናክረዋል ሴቶቹ። በዚህ ሰዓት ዩቲዩብሽንም ቲክታክሽንም ሊያዘጉ ተፍ እያሉ ነው። የምትበያትን እንጀራ በዩቲዩብ ዘግተው ይገላግሉሻል። አይጠቅም፣ ስለማይጠቅም። ምክንያት ከዩቲዩብ ውጪ ላይፍ የለሽም አንቺ። ተግባባን? ዩቲዩብ ተዘጋ ማለት ህይወትሽ ተዘጋ ማለት። ስለዚህ ራቆት ፎቶ እንዲያረጋለሁ ብሎ አደባባይ መናገር እንደሚያስጠይቅ ያውቃሉ። አሜሪካን ሀገር ላይ ያሉ አቅም አላቸው። እያንዳንዳቸው $300 ቢያዋጡ የተወሰኑ ሴቶች ኢትዮጵያ እልል ያለ ጠበቃ ይገዛል። አከተመልሽ። አይጠቅም። ከነ ዋንትያ ጋር ስትጣያት አይቻለው፣ ባምቢን ስትጣያት አይቻለው፣ ጃኒን ስትጣያት አይቻለው። እያንዳንዱ ትንንሽ የሚባሉ ሴቶችን ስትጣያቸው አይቻለው። ባምቢ ዛሬ ነው ተመልሳ እግዚአብሔር ይመስገን ደህና የሆነችው። ደህና ወደ እንትኗ የተመለሰችው አሁን ነው ባምቢ። እና ምንድነው ፍላጎትሽ? በቃ ያንግ ናቸው የአንቺ ጄኔሬሽን ማለት ነው። ሄለን ወርቅዬንም እንደዛ እያልሽ ነው የምታያት። እኔ አም ጀስት ሰርፕራይዝድ። ሊያሾ ሰሞኑን እንግዲህ የፌሚኒስት አቀንቃኞችም ሆኑ የተለያዩ እንስት እህቶቻችን እጅጉን እየተቃወሟት ይገኛሉ። ምክንያቱም የተለያዩ ኮንተንት ክሬተሮች ከዚህ በፊት የነበራቸውን ፋይሎች እንግዲህ ባልተገባ መልኩ መውጣት የሌለባቸው የራቁት ቪዲዮዎችን ጨምሮ አስነዋሪ ቪዲዮ ወይም ደግሞ አስነዋሪ ድርጊቶች በማህበራዊ ድረገጽ መተግበሪያዎች ላይ እየተጋሩባቸው ስለሆነ ነው። ታዲያ ሊያሾ በተደጋጋሚ እንግዲህ የተለያዩ ፋይሎች እጄ ላይ አለኝ ብለሻል በመባል ከተለያዩ ሴት እህቶቻችን የተለያዩ ተቃውሞ ሲነሳባት ነበር። ዮኒ ማኛ የሚያነሳው እንግዲህ ይህን ሐሳብ ደግፎ ወይም ደግሞ ከሱ ጉዳይ ጋር አያይዞ ነው። ታዲያ ምናልባት ብዙ ሴቶች ያነሱት አንድ ሐሳብ አንቺም ሴት ልጅ አለሽና ወደፊት ምን እንደሚፈጠር አታቂም፣ እንደዚህ ማለት አልነበረብሽም የሚል ነው። በአንድ በኩል ስንመለከት ደግሞ ትውልዱ ምናልባት እንደዚህ አይነት ሴቶችን እንደ አርአያ ከተመለከተ ሴቶች እህቶቻችን ምናልባት ይሄንን ኢሹ ሲመለከቱ እንደዚህ አይነት ላይፍ ውስጥ ያለፈች ሴት ወይም ደግሞ እንደዚህ አይነት ፋይል የወጣባት ሴት ጠንካራ ነች እየተባለ የሚኬድ ወይም ደግሞ እንደ ልምድ የምንቆጥረው ከሆነ ለሴቶች እህቶቻችን መጥፎ ነው። ምክንያቱም ያንን ነገር ምናልባት በድፍረት ሊያረጉት ይችላሉ ወይም ደግሞ ይህ ነገር ሊለመድ ይችላል ብዬ አስባለሁ። ብቻ በዚህም የሚያስኬዱ አወዛጋቢ ሀሳቦች አሉት። እናንተስ በዚህ ጉዳይ ምን ታስባላችሁ? የመገናኛ ብዙሃን ለሚያጫውቷቸው ዘፈኖች ክፍያ እንዲፈጽሙ የሚል ነው። ሰምታችኋል አይደል? ታዲያስ አዲስ አዘጋጆቹ ከፈሉ ቢባሉና አቅም ቢያንሳቸው በየፕሮግራሙ መሀል ምን ያደርጋሉ? በጭውውት መልክ አይተን እንመለስ።
የምታደምጡት ታዲያስ አዲስ ነው። ቀደም ሲል ያልተሰማ አዲስ መረጃ ያቀረብን ከፍለንም ወደ 4 ዘፈኖች ያቀረብንላችሁ። አሁን ደግሞ ወጪ ለመቆጠብ ራሳችን እናቀነቅናለን። ድርሹ ቀደም ሲል ያቀረብሽው ዘፈን ብዙዎች አስተያየት እያየሁ ነው፣ ተወዷል። ምን አሉ? ከኤንኤች ሆስፒታል ነው ሬሳ ክፍል። በጣም ጥሩ አስተያየት ነው። አስክሬን እያደረግኩ ነው የማደምጣችሁ እና እሷ ስትዘፍን ቶሎ ደረቀ። ጥሩ ነው እንዳሳ ጸጊም አማራጭ የለንም። ምክንያቱም በሬዲዮ ዘፈን ስናጫወት ለምናዘፈነው ዘፈን መክፈል አለብን። ወጪውን ስለማንችል ለራሳችን እንግዲህ እየዘፈነ ባንድ ይዘን ገብተናል። ሙሉ ባንድ ሶረኔ ባንድ እንግዲህ ትንሽ ያከራክራል። ምናልባትም ክፍያ ከተጠየቀባቸው እንግዲህ ከጥሩ ፕሮግራሞችም ሆነ ከተለያዩ የላይቭ ስትሪም ፕሮግራሞች መሃል ላይ ሙዚቃ ጠብ ሲደረግበት እንግዲህ ፕሮግራሙ ደስ የሚል ጣዕም ይኖራል። ምናልባት ክፍያዎች ከተጠየቁ ግን አሁን እንደተመለከትነው ራሳቸው ጋዜጠኞቹ ያንጎራጉሩልናል ወይስ የሚሆነውን እንግዲህ ወደፊት አብረን የምንመለከት ነው የሚሆነው። ወደ ኔክስት ቪዲዮ። እንደ ቀኑ ክፋት እንደ ሰው ክዳት እንደኔ አንድ መሆን ምን ይውጠኝ ግሸን ከኔ ባትሆን ሞት እንግዳን ከመንገድ አግኝቼው እንዴት አደርክ አልኩት እንዴት ውልሃል አልኩት እሱም አልጠየቀኝ እኔም አላመንኩት ወይ ባዳባ ትንሽ ቤት ሰራው እንዳቅመኛ ሁለት ሶስት ሰው ምታስተኛ አላስገባለች እሷም ጠባት ሰው በሰው ላይ የገባ ምነው ወዳጄ ምነው ምነው ወዳጄ ምነው የልጃገረድ ላውጣት ነውራ መንገድ ዳር ተኝታ ተነሺ በሏት ምነው የሁሉ ዓለም አፈር አምስት 42 3 ሳሚ ሰማና አሪሲኛ ምን አካውንት ነው? ክበር ተመስገን ከጎጃምና ከዳሞት የቱ ይበልጣል በስፋት ስፋቱማ ጎጃም ነው ትልቁ ዳሞት ነው። በቪዲዮ መግቢያ ላይ ወይም ደግሞ መጀመሪያ አካባቢ የተመለከትነውን የሀገራችን ታዋቂ አርቲስቶች በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ ወይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆኑት አሁን ላይ በጊሸን ደብረ ከርቤ ባለፈው ዓመትም የሆነ ፕሮግራም አዘጋጅተው ነበር። አሁን የጀመሩትን ፕሮግራም ለማስጨረስ እየሄዱበት ደስ የሚል
የላይቭ ቆይታ ተቀንጭቦ እንግዲህ 3 ደቂቃዋን ተመልክተን ተመልሰናል። ታዲያ ሁላችንም እንግዲህ ያቅማችንን ልናደርግ ይገባል። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበር። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮን ላይክ በማድረግ እንዲሁም ለቻናሉ አዲስ ሆናችሁ የዚህ ቻናል ቤተሰብ ያልናችሁ ቻናሉን ሰብስክራይብ በማድረግ እና የዚህ ቻናል ቤተሰብ በመሆን በተጨማሪም ቪዲዮቹ ላይ ያላችሁን ማንኛውም ሐሳብ፣ አስተያየት፣ ወንድማዊ የታይም ክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንመጣ አበረታቱኝ። በቀጣይ ባሪፍና ማራኪ ስራዎች እስከምንገናኝ ለዛሬ ለነበረን ቆይታ እጅግ አመሰግናለሁ። መልካም ጊዜ፣ ሰላም ቆዩልኝ። ቴንክ ዩ